ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን ደህና ናችሁ ወይ? እንዴት ናችሁ? እኛ በጣም ደህና ነን። ሁላችሁም በያላችሁበት ሰላም ሁኑልን። ዛሬ እንግዲህ በድጋሚ በፕራንኳ ንግስት መተናል። ዛሬ ሀይሚ ከፍቱኝ ከልቀቁኝ ወጥታ ወደ በፊት በፕራንክ የምናውቃት ሀይሚ ሙከራ እያደረገች ነው አይደል? ሙከራ እያደረገች ነው ዛሬ። የፕራንክ ሙከራዋን እያደረገች ነው ዛሬ ሀይሚ። በነገራችን ላይ በጣም ቆንጆ ጊዜ እያሳለፈች ነው። የእውነት ለመናገር በጣም ደስ ይላል። አላመነችም እንጂ አላመነችም እንጂ በጣም ቆንጆ ጊዜ እያሳለፈች ነው። ደስተኛም እንደሆነች እየተናገረች ነው። በዚህ አጋጣሚ ደግሞ ብሩኬንም በደንብ ነው ያመሰገነችው። እዚህ አንድ ክፍል ቤት ውስጥ ተፋፍገንም ቢሆን ፐርሰናሊቲ ይጠብቆልኛል ቴንኪዩ ብለዋለች። እኛም ኮርተንባል። የሴቶች ማህበር የወንዶች ማህበር ይቀጥላል። የሴቶች ማህበር በጣም ኮርተንባል። በጣም ሳናመሰግነ ማለፍ አንፈልግም ለጨዋነታችሁና አንተም ደግሞ ላከበርካት አንቺም ደግሞ ላመስገኝነትሽ በጣም ደስ ብሎናል። እውነት ለመናገር ግን ሀይሚ የዛ ሰፊ ከላይ ቤት ታች ቤት ከመዝለል ትልቅዬ ሰላም ትልቅዬ ደስታ የሰጣት ይሄ ጠባብ ቤት ነው። ምንም የሚካድ ነገር አይደለም። በነገራችን ላይ ጠባብ ቤት ብዙ ደስታና ብዙ በረከት አለው። እዚህ ሁላችንም በሆነ የህይወታችን ክፍል ላይ አይተኗል እና የገጠሟችሁ ደግሞ ኮሜንት ላይ ንገሩን እስኪ። ወይ ትዳርን ሆን እኔና ዳኒ ትዳር ስንጀምር እኛም አለን ይሄ ሚሞሪ ማለት ነው እና ባይዞ በጣም ብዙ ሰላም ዛትላቸው ከለከልሽኝ እኮ ሀሳብን እንዳትረሳው ግን ሰላም ብላቸው። ሰላም ቤተሰቦቻችን እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ወርቅ የሆናችሁ ቤተሰቦቻችን እንዴት ናችሁ? እኛ ጋር ሁሉ ሰላም ነው። እናንተ ጋር እንዴት ነው? በያላችሁበት ሰላማችሁ ብዝት ይበል። ጤናና ሰላም ሁሉ ከእናንተ ጋር ይሁን ቤተሰቦቻችን። ዛሬም በጣም ደስ በሚል ቪዲዮ ነው ወደ እናንተ የመጣ ነው። አንድ ክፍል ቤቷ ላይ ነን። እናንተም ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቤተሰቦቻችን ቤታችን ሞቅ እንድታደርጉት ሰብስክራይብ እንድታደርጉት እናንተ ይቃለን። ሰብስክራይብ ያደረጋችሁ ደግሞ ይህን ቪዲዮ ላይክ በማድረግ እንድትጀምሩ ሌሎች ጋር እንዲደርስ እንድታደርጉ በትህትና እንጠይቃለን ማለት ነው። ዛሬ ሀይሚ እንዳለችው እንግዲህ የፕራንኳ ንግስት ባይሳካላትም ማለት ነው አርጅታለች ተብሏል። የፕራንኳ ንግስት አርጅታለች ተብሏል። ግን ያው አላረጀችም። ዛሬ የሙከራ ስርጭቷን ሞክራለች። ግን ያው ባይሳካም ግን ጥሩ ሙከራ ነው። አንዳንድ ጊዜ ፕራንክ እናደርጋለን ብለን ራሳችን ፕራንክ የምንደረግበት ነገሮች አሉና እንደዚህ አይነት ነገር ነው እንግዲህ ያጋጠማት። ብሩኬ ነበረ እንግዲህ እንደዚህ ያለ ፕራንክ ሲያደርጋት የነበረው ከዚህም ፊት። እሷ ደግሞ አዙራ እስቲ እኔ ለምን አልሞክረውም ብላ ነበረ። ሆኖም አልተሳካላትም፣ ተበላች ማለት ነው። ወደ አንዷ ክፍል እንምጣ። አንዷ ክፍል ላይ እንግዲህ ባለፈው በሰራነው ቪዲዮ በዚሁ በነ ሀይሚና በብሩኬ ቪዲዮ የሚሰራ ነው። አንድ ክፍል ቤት ውስጥ ያለው ሰላም ህይወት እዛ ውስጥ በቃ በጣም ደስ የሚል ነው። ጅማሮ በጣም ደስ የሚል ነው ብለን ሰርተን ነበረ። ብዙ ቤተሰቦቻችን እውነት ለመናገር ኮሜንት ላይ ጽፋችኋል። እኔም ከዚህ ነው የጀመርኩት ብላችሁ ማለት ነው። እና እውነት ለመናገር በጣም ደስ ይላል አይደለ? በጣም ነው ደስ የሚለው። ብዙ ሰው እንደው የሚገርማችሁ ነገር ሰፊ ቤት ሲገባ ምነው ሰላሜን አጣሁ ምናምን ይላልና ያው ቤቱ ሲሰፋ የሆነ የሚገባበትም ስለሚበዛ መሰለኝና ጠባብ ስትሆን እኛም ሞላትና የሚገባው ነገር የሚረብሸው ነገር አይገባም እና ለዛ ይመስለኛል ጠባብ ቤት ማለት ያው እንደዚህ ላጤ ስትሆኑ ሳትሆን ባልና ሚስት በቃ ምንም ሌላ ነገር ከሌለ ሌላ ልጅ ምናምን ነገር ሳይመጣ ያለው ሰላም አይደለም። እውነት ለመናገር በቃ ዞር ስትይ እሱ ነው፣ ዞር ስል እሷ ነች። መጣላት እንኳን አትችልም። በቃ በየደቂቃው ሰላም የምትባባሉትና እዛው ዞር ስትሉ ሰላም። ስለዚህ ሀይሚና ብሩኬም እንደዛ ያለ ላይፍ ላይ ያሉት። ሀይሚ እንግዲህ ብሩኬ ደስተኛ ለብሩኬ ደስታ ምንም ነገር ባደርግ ብለሻል። እናመሰግንሽ እንወዳለን። ዋናው ነገር ለሰው ሰላም መኖር ነው። ብሩክ ስለሚወድሽ ነው በዚህ ልክ እንደዚህ እየሆነው ያለው። አንቺ ያው አልተመቸኝም ብትይም ያው በአንደበትሽ ብትነግሪንም እንደተመቸሽ ፊትሽ ላይ ያነበብን ስለሆነ ችግር የለውም። በነገራችን ላይ ስለ ወንድሟም ስለ ኤፍሬም እየተፈጠረ ስላለው ነገር ባውቅ ደስ ይለኛል። ነገር ግን እኔም እዚሁ እንግዲህ ታግቼን ያለሁት ወጥቼ ላገኘው ስላልቻልኩኝ በእናንተ ፊት ነበር መጠየቅ የምፈልገው ብላለች። ባትጠይቂው ደስ ይለናል። ለምን ጠይቀሽ ሰላምሽን ለምታጫለሽ? በነገራችን ላይ አሉ ሰላም ነው የሚያሳጠው።
የሚፈጥረው ነገር የለም። ገብቷችኋል አይደለ? ስለዚህ አሁን አንቺ ከእንደዚህ ያሉ ነገሮች ስለራቅሽ ነው አሁን ሰላም ያገኘሽው። እንደዚህ ያሉ ነገሮችን መራቅ ነው በቃ። ብሩክም አልነገረሽም፣ ሊነግረኝም ፈቃደኛ አይደለም አይደል? እንደውም አትንገረኝ ብትይው ደስ ይለኛል። ለምን ሰላምሽ ታጫለሽ? ገብቶሻል አይደለ? ለምሳሌ ኤፍሬም የሆነ ነገር አድርጎ ሊሆን ይችላል አይደለ? ብትሰሚው ትበሳጫለሽ አይደል? ለምን ከዚህ አይነት ሰላም ውስጥ ለወጥተሽ እንደዛ የሚያስጠላ ሙዲሽን እንደዛ የሚያበላሽ አይነት ስሜት ውስጥ ለምን ትገቢያለሽ? በቃ ችግር የለውም። በቃ አለመስማት። አንዳንድ ነገሮች የሚገርማችሁ ነገር እኛ ላይ ምንም ነገር ካላመጡ ባንሰማቸው ጥሩ ነው። በቃ በመስማት ስንተናቸው እኛ ላይ የሚፈጥሩት ነገር በጣም ትልቅ ስለሆነ ማለት ነው። ያው ግን እንኳን አልስማማም በዚህ ሀሳብ። ለምሳሌክ እንዳልከው ሃይሚ አሁን ያለችበት ሰላም ጥሩ ነው። በጣም ቆንጆ ሰላም ላይ ናት። ጥሩ ናቸው። እኔ ሙሉ በሙሉ ያንተን ሀሳብ ማልጋራው እስከ ተወሰነ ጊዜ ሪሌሽናቸው ማለት የብሩኬና የሃይሚ ያሉበት ሁኔታ የተወሰነ ጊዜ የእረፍት ጊዜ ውሰዱ እንጂ ማወቅ ግን አለባት ብዬ ነው የማስበው። ምክንያቱም አንዳንድ ጊዜ ችግሮችን ማወቅ አልፈልግም ብለህ የምታልፈው አይደለም። አንደኛ ኤፍሬም ወንድሟ ነው። እሱን ብላ ተማምና መከታዬ ነው የኔ ነው ብላ ነው የወጣችው። ስለዚህ እንደዚህ ተማምናበት ወጣ ምን ተፈጠረ የሚለው ነገር ማወቅ አለባት። ለምንድነው የሚጠቅማት? ለጸም ለምናምን ሳይሆን ነገ ህይወቷ ላይ ምንም አይነት ሰው ማስገባት እንደሌለባት፣ ውሳኔ ስታደርግ ሁልጊዜ ማሰብ እንዳለባት፣ ሰው ወደ ህይወቷ ሲመጣ ለምን ማለት እንዳለባት መጠየቅ መቻል እንዳለባት ትልቅ ትምህርት ይሰጣታል ብዬ አስባለሁ። በነገራችን ላይ እዚህ ጋር ላስተካክልሽና ምንድነው መሰለሽ እሷ የተረዳችው ነገር እኮ አለ። አሁን ምንም ነገር ያልተረዳችም ማለት አይደለም። ስላልተረዳት ብቻ አይደለም እኮ ገብቶሻል አይደለ? አሁን ዋናውን ፖይንት ነው ያልተነገራት እንጂ እያንዳንዱን ነገር እኮ እሷ ታውቃለች። ከዚህ በላይ አትሄድ ነው የኔ ጥያቄ። ለምሳሌ ኤፍሬም የሆነ ነገር የሆነ ስህተት እንደሰራ ብሩክ እንደያዘባት እኮ አውቃለች። ብሩክ የሆነ ነገር ይዞበታል ደርሶበታል ብላለች። ያ ማለት በተሳሳተ መንገድ እየሄደ እንደነበረ ኢቭን ራሱ ለወንድሜ በጣም አምኞ ብዙ ነገር የሆንኩለት ወንድሜ ነው ምናምን ብላለች። ይሄን ያህል ገብቷታል ማለት ነው። ከዚህ በላይ እንድትሄድ አይደለም። በቃ አሁን የሆነ ነገር ገብቷታል። አዎ ዲቴል ውስጥ መግባቱ ኢቭን ከወንድሟ ጋር ያለው ነገር የበለጠ ያበላሸዋል። ከወንድሟ ጋር ማይሆን ነገር ውስጥ መግባት የለባትም። መጥላት ወንድሟ እንድጠላው ሁሉ ሊያደርጋት ይችላል። እና አንደኛ ከዚህ አንግል፣ ሁለተኛ እሷም በቃ ምን ሊሆን ይችላል የሆነ ነገር እንዳለ ታውቃለች። የሆነ ተንኮል እንዳለ ገብቷታል። ስለዚህ ያን ነገር ደግሞ ሙሉ አውቃ ጭራሽ የበለጠ ከምትበሳጭ ወንድሟንም ከምታጣ ነገሩን በቃ እሱም ቢያቀዘቅዘው ጥሩ ነው። ኤፍሬምም ማለት ነው ውጥር ባይል ጥሩ ነው። ጥሩ ነገር እንደሰራ ሰው ማለት ነው። ስለዚህ ኢቨን ኦዲየንስ ማለት ነው እኛም ሰርተናል አይደለ? የሆነ መጥፎ ነገር እንደሰራ ኤፍሬም በሷ ላይ ማለት ነው። እና ኦዲየንስም ማለት ነው ብዙ ሰው ኮሜንት ጽፎላታል ለሷም ማለት ነው። ስለዚህ ኮሜንት ደግሞ በደንብ እያነበበች ነው። ኢቨን ዛሬ ራሱ ምንድን ያለችው ብሩክና እናንተ ኦዲየንስ በጣም ደስተኛ ከሆናችሁ ምንም ማድረግ አልችልም፣ ችግር የለውም፣ ከእናንተ ደስታ ይበልጥ ነገር የለም ብላለች። እኛ ግን የኛ ደስታ ሳይሆን ያንቺን ደስታ ነው እኛም እናስቀድመው። ገብቶሻል? ያንቺን ህይወት እኛ እንኖረው፣ አንቺ ነሽ የምትኖሪው። ስለዚህ የሆነ ነገር ስታደርጊ በመጀመሪያ የሌሎቹን ደስታ አይደለም ማስቀደም ያለብሽ። ገብቶሻል? ለምሳሌ የብሩክን ደስታ ኦፍኮርስ በቃ ጎን ለጎን የራስሽንም ይሱንም ማለት ነው። በአንቺ ደስተኛ ከሆነ ለሱ ደስታ ስትይ የምታደርጊያቸው ነገሮች ይኖራሉ፣ በፍቅር ውስጥ የምታደርጊያቸው። ከዛ ውጪ ግን ለሌሎች ብዬ ምናምን ብለሽ የማይመችሽን ነገር እንድታደርጊ ማንም ሊያስገድድሽም አይችልም። እንደዛም እንድታደርጊ አንፈቅድም እኛም ማለት ነው። ለምን አንቺ ነሽ የምትኖሩ ያንን ህይወት ማለት ነው። እና በእርግጠኝነት ደግሞ አንቺ በምትይው ልክ አይደለም። በጣም ደስተኛ ሆነሽ እንዳለሽ ደግሞ ፊትሽ ላይ ያስታውቃል። በጣም አክሽኖች ያስታውቃሉ። ገብቶሻል አይደል? ደስተኛ ያልሆነ ሰው በዚህ ልክ እንደዚህ የሆነ ፊቱ ላይ የሚታይ ነገር አለው አይደለ? ስለዚህ እንደዛ ነው ብለን ነው የምናስበው። ውጪ ስላለው ነገር ተይው፣ ለመውጣትም አትቸኩይ፣ ግድ የለሽም። ብዙ ነገር ለምትወጁ ሰው ደግሞ ብዙ መስዋዕት ይከፈላል፣ ብዙ ማለት ነው። ስለዚህ ብሩክም ቢሆን ብዙ ነገር ነው ለአንቺ የከፈለው። አንቺም ከዚህ ፊት እኮ ብዙ ማለት ነው የከፈልሻቸው ነገሮች አሉ። ዛሬም ነገም ከነገ ወዲያም ማለት ነው ወደፊትም ገና ማለት ነው። ገና የእናንተ ገና ጅምር ላይ አይደለ? ብዙ ዋጋ እየተከፋፈላችሁ ነው የምትሄዱ። አንቺ ለሱ እሱ ለአንቺ ማለት ነው። ስለዚህ እንደውም ማለት ነው እውነት ለመናገር ሽማግሌ ላኩና በቃ አለቀ ጨርሱ።
ጨርሱና ተሰብሰቡ። ባይዘው ይደነግጣል ሰይጣን ማለት ነው። ያልቃል፣ ሰይጣን ይደነግጣል፣ አይኑን ይሰበስባል በእናንተ መሀል ለመግባትም ማለት ነው ብዬ አስባለሁ። ቪዲዮ እኒ ሀሳብ እንስጥበት ቤተሰቦቻችን፣ እናንተም እንደተለመደው ሀሳብ አስተያየታችሁን ስጡበት። ወደ ቪዲዮ እንሂድ እስቲ። ሰሞኑን እየተደረጉ ያሉት ነገሮች በሙሉ ደስ አይሉ። እውነት ለመናገር ያው ብሩክና እኛ ደስ ብሎናል። ብዙ ነገሮችን ማለት ብችል ደስ ይለኝ ነበረ፣ ግን እዚህ አንድ ቤት ውስጥ ተዘግቶብኝ እየዋልኩ እዚሁ እያደርኩ እዚሁ እየዋልኩ ምናምን በጣም ከባድ ሁኔታ ውስጥ ነኝ ያለሁት። እውነት ነው። አንድ ክፍል ውስጥ መዋል ማደር ከባድ ነው። ሳይኮሎጂካሊ ጥሩ አይደለም። ግን ደስ የሚለው ነገር ደግሞ ምንድነው ብሩክ አንድ ቤት ውስጥ አንድ ክፍል ውስጥ እንኳን ቢያደርጋትም እያዝናናት ነው። በጣም እያዝናናት ነው። በጣም ማለት ነው ከሚባለው በላይ እያዝናናት ነው። በቃ ከምንም በላይ ማለት ነው። በዛ ደስተኛ ነው። ብዙ ነገሮችን እሷን ለማስደሰት የማያደርጋቸው ነገሮች የሉ። እየጨፈረም እየዘለለም ነው። እሷም እንግዲህ ስናያት በጣም ደስተኛ ነች። ያው እንግዲህ ሰው ስለሳቀም ብዙ ደስተኛ ነው ለማለት የምንቸገር፣ ግን ያው አንዳንዴ የምታዩት ነገር አለ አይደለ? የውሸት ሲስቅና ከልቡ ሲስቅ ያው ፊቱ ላይ ይታወቃል። ያንን ብለን ነው። ቢሆንም ግን የብሩኬንም ደስታ ማጥፋት አልፈልግም፣ አንደኛ ነገር። ሁለተኛ ነገር ደግሞ የእናንተንም ደስታ ማጥፋት አልፈልግም። እናመሰግናለን ባይዞ ስለኛም ደስታ ስለ ብሩክም ደስታ ስለተጨነቅሽ እኛ ልናመሰግንሽ እንፈልጋለን። ባይዞ ያው ዛሬ ፕራንክም ልታደርገው አይደለ? ፕራንኩን እንግዲህ ዛሬ እራሷን መልሶ ፕራንክ ያደርጋታል። ለብሩክ ያቀረበችው ምስጋና አለ። ቅድም አንቺ እንዳልሽው እኛ የወንዶች ጉዳይ የኮራንበት ወንድማችን ብሩክ ቡቡ፣ ምክንያቱም ምንም ቤት ስለሰፋና ስላነሰ አይደለም። እዛ አንዱ ያንን ፎቁ ላይም ብቻችሁ ነው የምትኖሩት። ስለዚህ እዛ ምንም ያላደረገ ልጅ እዚህ ምንም የሚፈጠር ነገር የለም። ዋናው ልብ ውስጥ ነው። ገብቷችኋል አይደል? ሰው የኔ በሚለው ነገር ምንም ችግር የለበትም እውነት ለመናገር ማለት ነው። እና ይሄ ምንም ብዙዎች ሊያደርጉት የሚችሉት ነገር ነው ብዬ አምናለሁ። እና ኮርተንብሃል። ለማንኛውም እኛም አመስግነንሃል። ምክንያቱም አብዛኞቻችሁ በጣም ደስተኞች ናችሁ በዚህ ነገር፣ ደስ ብሏችኋል። አላቅም እኔ የኔ ምቾት እንደዚህ ማለት ይሄ ምቾት የሚነሳ ነገር ሆኖ አይደለም፣ ግን ደግሞ የራሳ ዋናው እንዲማመኑ ነው አይደለ? አዎ ምቾት ይቅርታ አንተ ጎረምሳው መጥቶ ነበር። ምቾት አለም ማለት ሊነሳ ይችላል፣ እውነት ነው። ያው በሰፊው ለምዳ ስለነበር መጀመሪያ፣ ግን ደግሞ ያሰፊው ቤት ከሰጣት ደስታ በላይ ደግሞ እቺ ጠባብ ቤት የሰጠቻቸው ደስታ፣ እርስ በርስ ወደ በፊቱ የመመለሱ ሁኔታ ደግሞ ይበልጥ ደስ ይላል። ሀይሚም እርግጠኛ ነኝ ደስ ብሏታል። ቅድም ዳኒ እንዳለው አንድ ክፍል ቤት መሆኗ ምናልባት እሱ ጅም ቤት ሲሄድ ለተለያየ ጉዳይ ሲወጣ በቃ ዝግት ብላችሁ ብዙ ሀሳብ ሊመጣባችሁ ይችላል ምናምን። ብቻችሁን ስትሆኑ አንዳንዴ ሀሳብ የሚበዛል አይደለ? ከሱ አንጻር ሊሆን ይችላል። አንደኛ ስለማያንቀሳቀስ ብዙም ስለማሰራ ከሱ አንጻር ይሆናል እንጂ ሀይሚ ግን ፈገግቷ ደስ ይላል፣ ከልቧ ነው። አዎ ባይዘ ማለት ነው። ይሄን እያደረገ ያለው ምክንያታዊ እንደሆነም ተናግሯል። ብዙ አንዳንዴ ጥያት የሚሄደው ራሷ እንድታዳምን ስለምፈልግ ነው። እና ምንድነው እየተከናወነ ያለው ነገር የሚለውን ነገር ራሷን አዳምጣ ለነገሮች ለውሳኔዎች እንድትል ነው ብሏል። ለውጥም መጥቷል። አዎ ለውጥም መጥቷል። እንግዲህ ከዚህ ቤት አስወጣኝም ብለዋለች። በቃ ይበቃናል ብለዋለች። ላስብበት ብሏታል። ስለዚህ ነገ ከነገ ወዲያ ከዚህ ክፍል ሊወጡ ይችላሉ፣ ወደ ሰፊው ቤት ሊመጡ ይችላሉና ያኔ እንግዲህ ሰላም የምንፈልገው እዛ ቤት ውስጥ ይሄ ሰላም እንዳለ እዛ ቤት ነው መግባት አለበት ብለን ነው የምናስበው። እቅዶች አሏችሁ፣ የራሳችሁ ብዙ የምታደርጓቸው ፕሮግራሞች ይኖራችኋል እና ይህን ሁሉ ነገር ምንም ዝም ብሎ መኖር ብቻ በጣም ከባድ ነገር ነው። ሁሉ ነገር እርግፍ አድርጎ ትቶ አንድ ቤት ውስጥ ብዙ ፕሮግራሞችን ማበላሸት፣ ብዙ እቅዶችን ማጥፋት ጥሩ አይደለም እና ባይዘ እንደዚህ ያሉ ነገሮች የሚደረሱባቸው ነገሮች አሉ። አንዳንድ ጊዜ የምንደርስባቸው ግን ደግሞ የማንደርስባቸው ነገሮች አሉ። የእናንተ ጉዳይ የሚደረስበት ነገር አይደለም። የእናንተ ፍቅር የሚደረስበት ነገር አይደለም። ከፈረሰ ፈረሰ። ሌሎች ነገሮች አሁን ከገንዘብ ጋር ሊሆን ይችላል፣ ከስራ ጋር፣ ከተለያዩ ነገሮች ጋር ደግሞ ይደረሳል። እሱ ችግር የለውም፣ የትም አይሄድም ማለት ነው። እና እናንተ ወጣቶች ናቸው፣ ደግሞ እየሰሩ ነው አይደለ? እየሰሩ ስለሆነ እሱን ባይዞ ፍቅር ውስጥ ስትሆኚ ማሰብ ያለብሽ በተለይ የምታጭው ነገር ላይ አይደለም ፎከስ ማድረግ ያለብሽ፣ ያለሽውና ነገር ላይ ፎከስ ማድረግ ያለብሽ እና እሱን ነው። ገብቶሻል አለ አንቺ ከብሩክ ባለፈ የምታጭው ነገር ችግር የለውም።
ከሰው አይደለም እምልሽ ከስራ ከገንዘብ ከአንዳንድ ነገሮች ካሰብሻቸው ነገሮች ምናምን ላታሳኪ ትችላለሽ። አንዳንድ ነገሮች ዛሬ አልተሳኩም ማለት ነገ አይሳኩም ማለት አይደለም፣ ታሳኪያቸዋለሽ። እና ቅድሚያ ሊሰጣቸው የሚገቡ ነገሮችን መለየት ያስፈልጋል ማለት ነው። በጣም ከባድ ነው ይህ ሁሉ ቀናት። እኔ እንጃ። በዚህ አጋጣሚ ደግሞ ስለ ወንድሜ ኤፍሬምም ብዙ ነገር ማለት ብችል ደስ ይለኝ ነበረ፣ ግን እኔ እንጃ ምን እንደምል ራሱ አላውቅም። አንደኛ ነገር እርግጠኛ የሆንኩበት ነገር የለም። ሁለተኛ ነገር ደግሞ ምን እየተካሄደ እንዳለ ምንም የማውቀው ነገር የለም። እኔ ብዙም ይሄን ደስታችሁን ማጥፋት ስላልፈለኩኝ እንጂ የደበቁኝን ነገር እንዲነግሩኝ እፈልጋለሁ እና በእናንተ ፊት ብጠይቃቸው ደስ ይለኝ ነበረ። ኤፍሬምንም ማግኘት አልቻልኩም። ያው እንደምታውቁት እንግዲህ እዚህ ቤት ውስጥ ነው የምውለው ማድረው። በስልክ ደውዬ ደግሞ እንደዚህ አይነት ነገር ማውራት አልፈልግም። ምክንያቱም እኛ ምንልሽ አንድና አንድ ነገር ቀደም እንዳልነው ነው፣ በቃ አትጠይቂም፣ ቢቀር ይሻላል። በእናንተ ፊት ሁሉን ነገር እንዲነግረኝ እፈልጋለሁ። ኤፍሬም ምን እንደደበቀኝ አላውቅም። ብሩኬም ደግሞ ለምን እዚህ አምጥቶ እንደዘጋብኝ፣ ለምን እዚህ አምጥቶ እንደቆለፈብኝ ምንም አውቀው ነገር የለም እና ብዙ ነገሮችን ተናግሯል። ባይዘው ብሩክ ያው ቪዲዮ ላይም ካየሽ ባለፈው አንደኛ ራስሽን እንድታይ ነው፣ ሁለተኛ እየተካሄደ ያለው ውጭ ላይ ያለው ደስ እንደማይል ለዛም ነው። ሁለተኛ ሶስተኛ ደግሞ በቅርብ ቀን የሆነ የምታውቂው ነገር እንዳለ ደስተኛ እንደውም እንደምታመሰግኙም የሆነ ነገር ተናግሯል። አንድም እንግዲህ ከእንደዚህ አይነት ችግር ፕሮቴክትም ስላደረገች ሊሆን ይችላል። ነገሮችን መጠየቅ ብችል ደስ ይለኛል፣ ግን አልችልም። የሰውን ደስታ ከማጥፋት ውጭ ምንም ማመጣው ነገር የለም። ግን ብሩኬም የኤፍሬምን ነገር የሆነ ያወቀበት ነገር አለ መሰለኝ፣ ግን ለእኔ ሊነግረኝ ፈቃደኛ አይደለም። የደበቁኝ ነገር አለ ሁለቱ። ያው ብሩክ ያልነገረሽ ከወንድምሽ ጋር ግጭት ውስጥ እንዳትገቢ ሰላምሽን ጠብቀሽ እንድትኖሪ ነው። በቃ ሌላ ነገር አይደለም። ያው ወንድምሽ ደግሞ ከዚህ በላይ ከሄደ መስማትሽ አይቀርም ማለት ነው። ግድ አንቺ የሚጎዳ ነገር እንዳይፈጠር ያኔ መስማትሽ አይቀርም። ለሰው ደስታ ስትሉ ፍላጎታችሁን ደስታችሁን ማጣት ይኖርባችኋል። እኔ ይሄ ነገር ምቾት ሰጥቶሻል ወይ ብትሉኝ ምቾት አልሰጠኝም። እኔ እንጃ። ወንድሜን ማምኜ ብዙ ነገር የሆንኳቸው ነገሮች አሉ። ሰውን እያመንኩ በጣም ብዙ ነገር የሆንኩት ነገር አለ። አሁን ደግሞ የሆነ ሀሳብ መጣልኝና እንግዲህ ዋናው ነገር ይሄ ነው። አየሽ አይደለ? ሰው በማመን ውስጥ በጣም ብዙ ነገሮች። አሁን ሃይሚ ምንድነው ሃይሚ ትላንትና ተናግሯል። ሃይሚ ነገሮች በጣም ታምናለች። ሰው የሆነ ነገር መጥቶ የሆነ ነገር ሲላት ታምናለች። ያ ነገር ነው እየጎዳን ያለው። እኔም እንደዚህ ያለ ባህሪ ነበረኝ፣ ግን አሁን በተቻለ መጠን ትቼዋለሁ ብሏልና ማመን ይጎዳል። ያው ሰዎችን ምንድነው መሰላችሁ ስታምኑ እስከ ጥግ አትመኑ። ያው ሰው አይታምንም ብለም ማሰብ አይቻልም። ምናምናቸው ሰዎች ይኖራሉ። በልኩ ማድረግ ካላድርገውም ብዬ አስቤ ነው ወደ እናንተ የመጣሁላችሁ። ይሄን ነገር እየለበሰ ነው መሬት ላይ የሚተኛው። የምር ነው የምላችሁ። በጣም 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 ያሳዝነኛል። ይሄን ለብሶ መሬት ላይ ሲተኛ ያሳዝነኛል። ግን ደግሞ ፈልጉና ወልስ ካደረገው ድረስ ነው ማድረግ አልችልም። ከዚህ በላይ እንግዲህ ልረዳው አልችልም። ብዙ ጊዜ ፊልድ የሚሄዱ ሰዎች ለስራ ለተለያየ ነገር ፊልድ የሚሄዱ ሰዎች ይቺን ይለብሳሉ። እንደገና ደግሞ ለመዝናኛ ቱሪስት የሆነ መዝናኛ ቦታ ስትሄጂ እዛ ውስጥ አድሪ ድንኳን እየተጣለ እንዳይበርዳቸው ቦታ ላይ ይቺን ይጠቀማሉ እና በጣም ለብርድ በጣም አሪፍ ናት። ብዙ ጊዜ እንደውም ሹፌሮች ናቸው የሚጠቀሟት ይቺን ልብስ። ከምላችሁ በላይ በጣም እያሳዘነኝ ነው። ግን በነገራችን ላይ ብሩኬ በዚህ አጋጣሚ ማመስገን እፈልጋለሁ። ዘመናዊም ጠለፋ በሉት ባህላዊም ጠለፋ በሉት ኦልሬዲ ይሄ ልጅ ጠልፎኛል። አምነሻል። ዋናው በጠለፋው አምነሻል። አምና ተቀብላለች። ሌላ ቦታ ነው ያስቀመጠኝ፣ ግን እስካሁን ድረስ ጫፌንም አልነካኝም እና ማመስገን እፈልጋለሁ እግዚአብሔርን። እናመሰግናለን እኛም ማለት ነው። ምን ያክል እንደሚያከብረኝ ማየት እፈልጋለሁ እና እስኪ ዛሬ አብረኸኝ እደር። እዚህ መሬት ላይ ስትተኛ እያሳዘንከኝ ነው። እኔ መሬት ላይ እንድትተኛ አልፈልግም እለዋለሁ። የኔ ፍቅር ዛሬ ከኔ ጋር ነው የምትተኛው። አንተ ጋር አለ አይደል? ምን ነው ሞልቶ ሱሪው ነው እንዴ? በጅንስ ትተኛለህ እንዴ? ምቾት አይሰጥም? ታስፈልገኛል። ለቅፍ አድርጌ ነው ማድረግ የምፈልገው። እሱ እንግዲህ ካሜራውን አይቷል። በድንገት ነው ያየው። እሱ ጥፍ ብሎ በፊት አይሆንም እያላት ነበር። መሬት ሲንከባለል ነበር። ልብሱን ያንን ዶንያውን ዶንያ ነው ምንድን ባለው? ይሄ ዶንያ አይደለም። አይ ዶንያ ሳትሆን ዶንያ አልኩታል። ምንድነው ከካሜራ ወጣች ታዲያ? እና ከሱ እሱን እንኳን ስትከለከለው ስሊፕ ባግ ናት። ስሊፕ ባግ ናት ግን ምንድነው ይባላል በአማርኛ? እና እሱ ስትከለከለው መሬት እየተንከባለ በቃ እንደዚህ ነው የምተኛው፣ እየተንኮሻኮሽ አስቸገረኝ ምናምን እያለችው ነበር። እና በቃ እንደዚህ ነው የምተኛው ብሏት ነበረ። እሱ እኮ ድንገት ካሜራውን አየ እቃ ሲያነሳ ነው ያየው። ስለዚህ ይተፋለና እሱ ከአልጋ ላይ ሆኖ ነይ አብረን ነው የምተኛው አላታ። እሱ ራሱ ማለት ነው። እሷ ደግሞ ዛሬ እንግዲህ የፕራንኳ ንግስት ናት።
በፕራንኩ ንጉስ ተበልታለች ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው።